ኢትዮጵያ ውስጥ ፕሮባብሊ ቢሆኑ የማይለያዩ አብረው ሊዘልቁ የሚችሉ ባልና ሚስቶች እዚህ ሀገር መጥተው ይለያያሉ። በዚህ መሃል ደግሞ የመጀመሪያው ገፈት ቀማሽ ልጆች ናቸው። 40% of the stresses finance related ናቸው። 40% የሚሆኑት ህይወት ይሄ ብቻ አይደለም፣ ገንዘብ ብቻ አይደለም። ህይወት ብዙ ገጻዎች አሉት። እድል እንዳለ ሁሉ ተግዳሮትም አለ። ስለዚህ እድሉን ለመጠቀም ከተግዳሮት ለማምለጥ ምን ማድረግ እንዳለባቸው አእምሯቸውን ማዘጋጀት አለባቸው። ጌታችን እኮ በወንጌል ሲያስተምር የሰው ህይወቱ በገንዘብ ብዛት አይደለምና አትጎምጁ ብሎ አይደል? አንዳንድ ይመስላል ብዙ ገንዘብ ይኖር በቃ በጣም ጥሩ የተሳካለት ህይወት እንደምን ነው አለ። በእኛ ሀገር ገንዘብ ካለ በሰማይ መንገድ አለ ነው፣ ግን እውነት አይደለም። በምድርም ላይ አንዳንዴ ላይኖር ይችላል መንገድ ይሄ ነው እንኳን በሰማይ ማለት ነው። ከመድኃኒት መልስ የሚደረጉ ብዙ ጉዳዮች አሉ። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ። እንኳን ከቻቺ ጋር ፖድካስት በሰላም ስለተገናኘን እጅግ ደስ ብሎኛል። ዛሬ እንግዳዬ እንደምታውቁት ዶክተር ቤዛለም ጋራ በተለያየ ቶፒኮች በተለያየ ጉዳዮች ላይ እናወራለን፣ እንጫወታለን። ዶክተር ቤዛለም ለኔ መንፈሳዊ አባቴ ነው፣ ጓደኛዬ ነው፣ መካሪ ነው። ይህንን ፖድካስትም ሲጀምር አብረን ፍሬ የዘራን ጓደኛዬ ነውና ዶክተር ቤዛለም በጣም አመሰግናለሁ። እስቲ መቼ መጣ፣ ለምን እንደመጣ አጠቃለህ። እንደውም ደግሞ የቤተ ክርስቲያን አገልጋይም ነህ እና እስቲ ራስህን ብታስተዋወቅ ደስ ይለኛል ዶክተር ቤዛለም። ታንክ ቻቺ። ይሄ ፖድካስት እንግዲህ ያው ለብዙ ኢትዮጵያውያን ፕሮባብሊ ወጣቶችም ጎልማሳዎችም ብዙ የሚያስተምር ይሆናል ብዬ ተስፋ አደርጋለሁ እና ይሄንን ስራ በመጀመርሽ ወይም ከዚህ ቀደምም በብዙ መልኩ ኢትዮጵያውያንን ስታገለግል የኖርሽው እና ብዙ የኢትዮጵያ ባለውለታ ነሽ። ውለታሽ ብዙ ነው ለኢትዮጵያውያን። ይሄንን ኢትዮጵያውያን የሚረሱት አይመስለኝም እና ይሄንን በማለት ብጀምር ደስ ይለኛል። አሁን ደግሞ በዚህ መልክ በዚህ መንገድ ደግሞ በኢትዮጵያውያን መካከል በወጣቶችም ይሁን በጎልማሶች ከዛም በላይ እድሜ ባላቸው ዘንድ ያሉትን ተግዳሮቶች፣ እድሎች ለማህበረሰቡ እንዲያውቅ ለማድረግ የመፍትሄ አካል እንዲሆን ለማድረግ የምታደርጊውን ጥረት ከልብ አደንቃለሁ። ከዚህ የተነሳ በእውነት እንደገና ደግሜ ላመሰግንሽ እወዳለሁ። እኔ እንግዲህ ወደ አሜሪካ የመጣሁት ከ8 ዓመት በፊት ነው። በእርግጥ እኔ ያው ሃይማኖታዊ ለሆነ ተግባር እና ስራ ነው ወደዚህ ነገር የመጣሁት። ግን ማህበረሰባችን ከዛ ያለፈ እጅግ በጣም ብዙ በተለይ ከሀገር ውጭ የሚኖረው በዚህ በሰሜን አሜሪካ የሚኖረው ኢትዮጵያዊም ትውልደ ኢትዮጵያዊም ብዙ ተግዳሮቶች ውስጥ ያልፋል። ብዙ ድሎች አሉት። ከዚህ አንጻር ወጣቶች፣ ባለትዳሮች፣ ቤተክርስቲያናት፣ መጋቢዎች እና ከዚህ አንጻር ማገዝ መርዳት እና አትሊስት ህብረተሰባችን ደግሞ በሁለንተናዊ መልኩ የተቀየረ የተለወጠ እንዲሆን ለመስራት ባለኝ እና ደግሞ ከሀገር ውጭ የሚኖር ኢትዮጵያዊ እንደምታውቂው ኢትዮጵያንን በብዙ መልኩ ሊያግዝ ሊረዳ የሚችል ነው። ከዛም አንጻር ለማንቀሳቀስ እንደነዚህና በመሳሰሉ ጉዳዮች ነው ወደዚህ ሀገር የመጣሁት ከቤተሰቤ ጋር ማለት ነው። የሁለት ልጆች አባት ነኝ። የአንዲት ሴት ልጅ ሪሰንትሊ አሁን በዚህ ዓመት ወደ ኮሌጅ ሄዳለች። ወንዱ ልጅ ደግሞ አሁን 12ኛ ክፍል ነው። እንግዲህ የሚቀጥለው ዓመት እሱም ኮሌጅ ሄዳል። ባለቤቴ ንስራቅ ጸሙ ትባላለች እና ከእነርሱ ጋር ነው እዚህ ሙቪ ያደረኩት ማለት ነው። ይሄን ይመስላል። ደስ ይላል። ዶክተር ቤዛለም እኔ እንግዲህ ሳቅ አሁን 1-2 ዓመት ይሆነኛል
እዚህ ዲኤምቪ ኤሪያ ደግሞ ከኔ በፊት ለ8 ዓመት ሁኔታዎችን ፌስ አድርገሃል። ስፔሻሊ እዚህ ሀገር የተወለዱ ወጣቶች ያንግ አዳልት ላይም ብዙ ስራዎች እንደሰራህም ቅድም ስናወራበት ነበርና እኔም አይቻቸዋለሁ፣ ብዙዎቹን ሚት አድርጌያቸዋለሁ። ከዛ ደግሞ አልፎ በትዳርም ዙሪያ ላይ እንዳገለገልክም አውቃለሁ፣ ሰምቻለሁም አይቻለሁም። ግን ይሄ ሁሉ ስራ ስትሰራ እንደው ምን አንተ ቻሌንጅ ያጋጠመ ነገር አለ? ምክንያቱም የመጣኸው የዛሬ 8 ዓመት ነው፣ የቆየህ አይደለህም። ከአንዱ ካልቸር ከኢትዮጵያ ካልቸር ወደ አሜሪካን ስትመጣ ደግሞ እዚህ የተወለዱ እዚህ የቆዩ በትዳር ላይ እዚህ የተጋቡም ጋራ ብዙ ተገናኝተሃልና ምን ቻሌንጅ አጋጠመህ? እግዚአብሔር ይመስገን። አሁን አንቺ እንዳልሽው እንግዲህ ስመጣ እዚህ ዲሲ፣ ሜሪላንድ፣ ቨርጂኒያ ኤሪያ የመጣሁት ይህ አካባቢ በጣም በርካታ ኢትዮጵያውያን ትውልደ ኢትዮጵያ የሚኖሩበት አካባቢ ነው እና አጥቢያ ቤተክርስቲያን የሜሪላንድ ኢማኑኤል ዩናይትድ ቸርችን ፕላንት አድርገን በዛ በኩል ማህበረሰባችንን በመንፈሳዊም ይሁን ግን ደግሞ ከዛም ባሻገር በሁለንተናዊ መልኩ ለማገዝ፣ ለመርዳት፣ ለማገልገል በሚያስብ በሚያልም በዛ አይነት የልብ ስፋት ነው እኔ ወደዚህ ሀገር የመጣሁት። ሪሰንትሊ ደግሞ በሰሜን አሜሪካ ያሉ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በሰሜን አሜሪካ የዛ ዲሬክተር ሆኜ እያገለገልኩ ነው። አሁን ደግሞ የበለጠ በዲኤምቪ አካባቢ ብቻ ሳይሆን በናሽናል ደረጃ በሰሜን አሜሪካ ደረጃም በየአካባቢው ማህበረሰባችን የሚያልፍባቸውን ተግዳሮቶች ደግሞ ያሉትን ምድሮች ለማየት አጭርም ጊዜ ቢሆን ሰጥቶኛል። ኦፍኮርስ ቀደም ብዬም ያው እዚህ ሀገር በስልጠና ለልዩ ልዩ አገልግሎቶች እመላለስም ስለነበረ እንደው ነዋሪ ሆነሽ ቁጭ ብለሽ በህብረተሰቡ መካከል እየወጣሽ የገባሽ የምታዩን የሚያክል ባይሆን ያው በመመለስ በመምጣት ሂደት ውስጥ ከ2000 በፈረንጆቹ 6 አካባቢ ጀምሮ እንግዲህ ፕሮባብሊ አሁን ወደ 2025 አካባቢ ነን። ፕሮባብሊ 18 ዓመት 17 ዓመት አካባቢ ሊሆን ይችላል። እንግዲህ መምጣት መሄድ ስለነበረ ብዙ አይቻለሁ፣ ብዙ ተመልክቻለሁና በተለይ አሁን በምኖርበት በዚህ ዲሲ፣ ሜሪላንድ፣ ቨርጂኒያ ኤሪያ እጅግ በርካታ ኢትዮጵያውያን የሚኖሩት እና ቅድም እንዳነሳችሁ ከመንፈሳዊ ተግዳሮቶቹ ባሻገር ማህበራዊ ቻሌንጆቹ በጣም በርካታ ናቸው። በጣም ብዙ ናቸው። አንዱና ትልቁ ተግዳሮት እንግዲህ ባለትዳር ሆነው ሰዎች ወደዚህ ሀገር ሲመጡ የሚገጥማቸው ቻሌንጅ ነው። ሁለተኛው ደግሞ እንግዲህ ከፋይናንስ ጋር ተያይዞ የሚመጣ ብዙ ተግዳሮቶች አሏቸው። አንቺ አሁንም እንዳልሽው ከኢትዮጵያ በልጅነታቸውም ይሁን እዚህ ሀገር የሚወለዱ ልጆች እነሱ በማሳደግ ሂደት ውስጥም ብዙ ፈተናዎችና ተግዳሮቶች አሏቸውና እንግዲህ በነዛ ላይ አንድ በአንድ በቅደም ተከተል ጥያቄዎቹን እያነሳን ልንነጋገርባቸው እንችላለን። የኔንም የራሴን ፐርሰናል ኤክስፒሪየንስ በዛው ሼር ላደርግ እችላለሁ። እንግዲህ መቼም አንተ ኦልሬዲ ተናግረዋል። በዛ ዙሪያ ላይ ጥያቄዎች መጠየቅ የለብኝም። ኦፍኮርስ ያው ከልጆች ጋር ያለህ ተግዳሮት ምን ይመስል ነበረ? እንዲህ አንዱ ወደዚህ ሀገር እንደመጣው በጣም ትልቅ ተግዳሮት ሆኖ ያየሁት ያው የኢትዮጵያ የወንጌላውያን እምነት ያላቸው ብቻ ሳይሆን የትኛውም አይነት እምነት ሊሆን ይችላል። ይሄ ቁጥር የኦርቶዶክስ እምነትም የእስልምና እምነት ሊሆን ይችላል። በአጠቃላይ ከእምነት አንጻር ትውልዱን የሚፈታተን በእምነት ጸንቶ እንዳይቆም ሊያደርግ የሚችል የአገሩ የምድሩ በተለይም ደግሞ እነዚህ ልጆች የሚያድጉበት ትምህርት ቤት በኋላም ካደጉ በኋላ የሚሄዱበት ኮሌጅ በጣም ሴኩላራይዝድ የሆነ ዘመናዊ አስተሳሰብ በከፍተኛ ደረጃ የቃኘው የፈጣሪ መኖር እንዲጠይቁ የተፈጥሯዊ ዩኒታቸውን ጭምር ሴት የሆነው ሴት ነኝ ወንድ የሆነው ወንድ ነኝ እንዲጠይቅ በአጠቃላይ እንደ ኢትዮጵያውያን ይዘናቸው የመጣናቸው በጣም መሰረታዊ የሆኑ እሴቶችና የእምነት አቋሞች እንደው በአጠቃላይ የሚፈታተን የሚገዳደር አስቸጋሪ በጣም ተገዳዳሪ ኢንቫይሮንመንት ውስጥ ነው ልጆቹ የሚያድጉት። ይሄ ቀላል አይደለም። ከዚህ ጋር ተያይዞ እንግዲህ በብዙ ፈተና ውስጥ ያልፋሉ። እምነታቸውን
እግዚአብሔር መኖር አለመኖሩ ማንነታቸው ሁሉ ፈተና ውስጥ ይገባል። ስታቲስቲክሱ የሚያሳየው ከ60 እስከ 85% የሚሆኑ ክርስቲያን ቲኔጀሮች ወይም እምነት ያላቸው ልንል እንችላለን ኮሌጅ ባይ ሰከንድ ይር ኦፍ ኮሌጅ አብዛኛዎቹ የያዙትን እምነት ሉዝ ያደርግ ወይም ያጡታል ወይም ከዛ ለእምነት የሚሰጡትን ያክል እንዳይሰጡ ያደርጋቸዋል። ይሄ እንግዲህ ከኢንቫይሮንመንቱ የሚመጣ ትልቅ ተግዳሮት ኢንቫይሮንመንቱ ስል ፖስት ሞደርን የሆነ ሞደርን የሆነ ሴኩላራይዝድ በሆነ በጣም ከባቢ ውስጥ ሊትራሊ ይሄ የሚተነፍሱት እንደሚተነፍሱ አየር ያክል ነው። ሶ ከዚህ ጋር ተያይዞ በጣም ቻሌንጅ ሊሆንኩበት ጉዳይ ነው። ዋው በሃይማኖት ቤት ውስጥ አድገው ቤተክርስቲያን ውስጥ አድገው በመስጊድም ሊሆን ይችላል አድገው ከዛ በኋላ ወደ ኮሌጅ ልጆቹ በሚሄዱበት ጊዜ እምነታቸውን ፕሮባብሊ 100 ክርስቲያን ልጆች ቢሄዱ ከ60 እስከ 85 ልጆች እምነታቸውን አባንደን ያደርጋሉ ማለት በጣም 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 ትልቅ ቁጥር ነው። ደግሞ እምነት እንደምታውቂው ለብዙ ነገር በህይወት ውስጥ የሚጠቅም ጉዳይ ነው። ሰማያዊ ለሆነው ዘላለማዊ ለሆነው ጣፈንታችን ብቻ ሳይሆን እምነት በዕለት ተዕለት ህይወታችንም ውስጥ የሚኖረው ዋጋ ትንሽ አይደለም። ብዙ ጊዜ ስለ ሃይማኖት ሲነሳ ስለ እምነት ፌዚንግ ጋድ ሲነሳ ብዙ የሚነሳው ዘላለማዊ የሆነው ጉዳይ ነው። እውነት ነው። ከዛ የሚቀደም ይበልጥ ነገር የለም። የአንድን ልጅ የአንድን ወጣት ዘላለማዊ ጣፈንታ የሚወስሙን በክርስቶስ ላይ ያለው እምነት በእግዚአብሔር ላይ ያለው እምነት የሚወስሙኑ በጣም በጣም ኢምፖርታንት በጣም መሰረታዊ ነው። ግን እምነት ከዛ በላይ ለአንድ ሰብአዊ ፍጡር ደስተኛ እንዲሆን እንዲረጋጋ ተግዳሮቶች እንዲቋቋም ተስፋ እንዲያደርግ የሚያግዙ የሚረዱ በርካታ እሴቶችንም የሚሰጥ ነው እና በህይወት ትራይቭ ለማድረግ በጣም ከሚያስፈልጉ እጅግ ዋና ከሆኑ ጠቃሚ ከሆኑ ጉዳዮች አንዱ እምነት ነው። በእግዚአብሔር ላይ እምነት እና ይህንን ያጣሉ። ይሄ ትልቅ ተግዳሮት ነው። እንደምታይ ደግሞ ቤተሰብ የእነዚህ ልጆች የዕለት ተዕለት ህይወት በቤት ውስጥ አላለም ተከታትሎ እምነት አስተምሮ ወይም ሌሎች ጉዳዮችንም ላይ በቅርብ እያየ ለማሳደግ ብዙ ተግዳሮት አለበት። አንደኛ ለሀገሩ እንግዳ ነው አይደል? አዲስ መጪ ነው አይደል? የቋንቋ ወዲያው ልጆቹ ይሄን ሀገር ቋንቋ ይማራሉ ይለምዳሉ። ስለዚህ ትልቅ የቋንቋ ቢሪር ይገጥማል። በሁለት ካልቸርስ ነው ልጆቹ የሚያድጉት። የዚህ ሀገር ካልቸር ኢትዮጵያ ካልቸር አለ። ቤተሰብ ደግሞ እንግዳ እንደመሆኑ ገና መጪ እንደሆነ አብዛኛው ልጆቹን ለማኖር ራሱን ለማኖር ምግብ ጠረጴዛ ላይ ለማኖር በርካታ ሰዓታቱን በስራ ያሳልፋል። በቤት የሚገኝበት ጊዜ በቤትም ከተገኘ ኤነርጂ ኖሮት ጉልበት ኖሮት ከልጆች ጋር ትምህርታቸውን ህይወታቸውን ለመከታተል የሚችልበት ጊዜ በጣም አነስተኛ ነው። ልጆቹ ብዙ ጊዜ ከቲቪ ጋር እና ከመሳሰለው ከሶሻል ሚዲያ ላይ ጌም ሲጫወቱ ብዙ ጊዜያቸውን በዚህ መልክ ያጠፋሉ እና ከዚህ አንጻር ቤተሰብም ልጆቹን በማሳደግ ሂደት ውስጥ ያለው እንትን በጣም በጣም አነስተኛ ነው። ፕሮባብሊ እንግዲህ ቸርቾቹም የሃይማኖት ተቋማቱም ደግሞ ይህንን ተግዳሮት በአግባቡ ተገንዝበው ይህንን ተግዳሮት ለመከላከል የሚያስችል ስራም በበቂ ሁኔታ አልተሰራም እና አንዱ የሚያሳስበው በዚህ ሀገር ልጅ ማሳደግን የሚያሳስበው በቀላሉ እምነታቸውን የሚጥሉ መሆናቸውን ክርስቲያናዊ ሃይማኖታዊ እሴቶቻቸውን በቀላሉ የሚጥሉ መሆናቸውን። እኔ በቅርብ የማውቀው አንድ ወዳጄ አገር ቤት ልጆቹ እንዲያድጉ ፈጽሞ እዚህ እንዲያድጉ አልፈልግም ብሎ አገር ቤት ፕሮባብሊ ዛሬ 2 ወር ተመልሶ በዚህ ሁኔታ አድገው እነዚህ ልጆች ሰብአዊነት ተምረው ኮሚኒቲ አባት ፍቅር የእናት ፍቅር የሚባለውን አውቀው ያድጉ ይሆናል ወይ የሚል ስጋት ስለገባው እንግዲህ ይሄ እርምጃ ምን ያህል ትክክል እስካለ የሚለው እንደተጠበቀ ሆኖ ግን እስከዚህ ድረስ አንዳንድ ቤተሰብ በዚህ አገር ሁኔታ በልጆች አስተዳደር ሁኔታ ስጋት እየገባው እንዲህም አይነት እርምጃ ሁሉ ሳይቀር የሚወስድ ሰው አለና አንዱን የወጣቶቹ የሚገጥማቸው ስለዚህ ለዛ ማዘጋጀት የነበረ አንዱ ሸክሜ ነው። እምነት ምን ያህል ዋጋ ያለው ጉዳይ መሆኑ የምናምነው ነገር እንዲሁ በስሜት ወይም
በስምምነት ላይ የተመሰረተ ሳይሆን ኦብጀክቲቭ የሆነ ተጨባጭ ተአማኒ በሆነ በኤቪደንስ ሊረጋገጥ በሚችል በዚህ ልክና በዚህ መጠን probably the most rational option we have in life is to have faith in God በእግዚአብሔር ላይ ማመን ነው እና በዚህ ጉዳይ ላይ እነዚህ ልጆች ማሰልጠን ያስፈልጋል። እንግዲህ እምነት ብቻ አይደለም ከዚህ ጋር እንግዲህ ያዙ የሚጣው ሴትነት ወንድነት የሚባለው ጉዳይ ምንድነው የሚለው ይመጣል። ወደ ውስጥ ስንገባ ድነት የሚባለው ጉዳይ አብሮ ይመጣል። የሰው ኃጢአተኝነትና ከኃጢአተኝነት የሚድንበት መንገድ ይመጣል። ብዙዎቹ ለቲኔጅ ፕሪመርታል ሴክስ ከጋብቻ ፊት እንደዚህ አይነት ልምዶች አሏቸው። ፖርኖግራፊ ያሉ በዚህ ምክንያት ቲኔጅ ፕሬግናንሲ ይኖራል፣ አቦርሽን ይኖራል። አንዳንዶቹ ቫዮለንስ ውስጥ ኢንቮልቭ ያደርጋሉ። ለኬሪየር ወይም ያላቸው ዋጋ መስጠት ፐርፐዝ ኖሯቸው አላማ ኖሯቸው ለዓላማ መኖር ተግዳሮት ጽናት እና የመሳሰሎች ይገጥሟቸው። እነዚህን የመሳሰሉትን ጉዳዮች በሚመለከት ትውልዱን ማሰልጠን ማስተማር በጣም ያስፈልጋል ብዬ አምናለሁና እምነት ሲባል እንደው ዝም ብሎ በእግዚአብሔር ማመን ብቻ ሳይሆን ከዛ ጋር ተያይዘው የሚመጡ በርካታ ጉዳዮች አሉና አንዱ እኔ በልጆች በተለይ በሁለተኛው ትውልድ ዙሪያ ያየሁት ትልቅ ተግዳሮት አንዱ ይሄ ነው። ሌሎችም አሉ እንግዲህ አሁን ለምሳሌ እንደ አይደንቲቲ ክራይሲስ በጣም ደግሞ ይገጥማቸው እሱ ጋር ልመጣ ነበር። አይደንቲቲ ክራይሲስ በጣም ይሄ አይደንቲቲ ክራይሲስ ግን ዶክተር ቤዛለም ብዙ ኢትዮጵያኖችን በጣም እየጎዳ ነው ያየሁት ነው። ቤተሰብን ምን ትመክራለህ አሁን አንተ? ልጆቻቸውን ማሳደግ እንኳን ደረጃ ባይደርሱ ግን ማሳየት፣ ይዞ መሄድ፣ መምከር፣ ማስተማር፣ ሂስትሪ ማስተማር እንዲህ መሳሰሉትን ነገር ምን ይመስልሃል አንተ? I think probably ከኔም በላይ አንቺ በዚህ ጉዳይ ኤክስፒሪየንስ አለሽ እና እኔ ልጆች እዚህ ሀገር ሲመጡ ያው ከፍ ነው የመጡት 12 ዓመት 10 ዓመት ሆነው የመጡትና ብዙ የተወሰነውን እድሜያቸውን ምናልባት ፎርማቲቭ የሚባለው እድሜ ኢትዮጵያ ስላሳለፉ ይሄ አሁን የስነ ልቦናና የማንነት ቀውስ ያን ያህል አያስቸግራቸው። ያው እንዳልኩሽ ብዙ ከዛ አንፃር ስለሆነ ስቲል ቀላል አይደለም ጫናው ተግዳሮቱ አለ፣ ግን የዛን ያክል አስቸጋሪ አይደለም። ምንድነው እንግዲህ ይሄ ያው ባህላቸውን እንዲያውቁ ቋንቋ እንዲናገሩ አንዳንድ ጊዜ አይደንቲቲ የሚፈጥሩ እንግዲህ በክርስቶስ በሰው መሆናችን በእግዚአብሔር መልክና አምሳል መፈጠራችን እና የመሳሰሉ ጉዳዮች ምናልባት በጣም ከፍ ያሉት ማንነቶቻችን ናቸው። እዛ መለስ ደግሞ እንግዲህ ሶሻል አይደንቲቲ አለን ሲቹዌትድ የሆንበት ስነ ልቦናችን የታነጸበት የተገነባበት ደግሞ ማህበራዊ ክበብ አለን እና ከዛ አንፃር ሳናፍሪ ነው ቋንቋቸው እንዲያውቁ ባህላቸው እንዲያውቁ አገር ቤት እንዳልሽው ሄደው አገር ቤት እንዲያዩ ኦሪጂን ሩት እንዳላቸው እንዲያውቁ እንዲገነዘቡና እንደዚህ የመሳሰሉ ጉዳዮች እንደው ጠቅለለን ኢትዮጵያ ውስጥን ማሳደግ ለሁሉም ይቻል አይደለም። ይሄም የራሱ ፕሮ ኤንድ ኮንስ ነው ይችላል። ግን እንደነዚህ አይነት ነገሮችን ልጆቹን ኤክስፖዝ ማድረግ በጣም በከፍተኛ ይጠቅማቸዋል እና ማንነኝ እኔ የሚለው ይሄ ከዚህ ጋር ተያይዞ የሚመጣው ብዙ ተግዳሮት በዚህ መልኩ ማስቀረት ይችላል። እኔም አገልጋዮች ነው በኢትዮጵያ መሄድ ሄጂ ከመጣው በኋላ ፐርስፔክቲቭ የተለወጠ ያሉኛል። ገባሽ? ዋው አገር አለን ታሪክ አለን እኔ መሳሰለው ጉዳይ የፈጠረባቸው እና ከዛ ፊትና ከዛ በኋላ አስተሳሰብ አንድ አይደለም ብሎ የመሰከረልኝ ወጣት አውቃለሁ አስታውሳለሁ። እና እንደነዚህ ነው የመሳሰሉ በርካታ ጉዳዮች ያው ባለሙያዎቹ የሚሰጧቸው ብዙ ምክሮች ስላሉ አትሊስት እንደውኛ እንኳን ሁሉና አሁን እንደ ባለሙያ ለሚሰሙን ለሚያዳምጡት መንገድ ባንቺን በዚህ ጉዳይ ተጻፏሉ በዚህ ጉዳይ ያጠኑ ሰዎች አሉ የነሱን የጥናት ስራዎች ማየት መመልከት እና አስፈላጊነቱን አትሊስት መገንዘብ እነዚህ ልጆች እንደዚህ አይነት የአይደንቲቲ ቀውስ እንዳይገጥማቸው ቤተሰብ ምን ሊያደርግ ይችላል የሚለውን ጉዳይ እውቀት ካለ ሰዎች በዚህ ልምድ ካለ ሰዎች ወስዶ ተግባራዊ ማድረግ በጣም የሚያስፈልግ ይመስለኛልና
ሁለተኛው በጣም ጎላ ብሎ ወጣ ብሎ ያየው ቻሌንጅ እሱ ነው። በተለይ በወጣቶቹ ወይም ያንግ አዳልቶቹ አካባቢ ማለት ነው። እምነታቸውን የሚፈታተን የሚቀዳደር ዓለም ውስጥ ነው ያሉት። ጠዋት ማታም በሚሰሙት በሚዲያ ትምህርት ቤት የሚነገራቸው በቃ ባጭሩ አንዲት እህት ወጣት ነች። ኮሌጅ ስገባ ስለ ጄኔሲስ ዘፍጥረት የሚባለው መጽሐፍ የጄኔሲስ ስተዲ ሲሉ በቃ ደስ ይላል፣ በጣም ጥሩ ነው፣ እኔ ክርስቲያን ነኝ፣ ትምህርት ቤትም ካገኘው እዚህም ከተሰጠ ብማረስ ብዬ ሳይን አፕ አደረኩ፣ ተመዘገብኩ። ግን ትምህርቱ የነበረው እንዴት ጄኔሲስ ትክክል እንዳልሆነ፣ ዘፍጥረት መጽሐፍ አዳምና ሔዋን የሚባለው ሁሉ ሚዝ እንዴት እንደሆነ፣ እግዚአብሔር 6 ቀን ይህን ዓለም ፈጠረ የሚለው ውሸት እንደሆነ፣ ፍለድ የሚባለው የኖህ ሚዝ ነው። በአጠቃላይ መሰረታችንን እንግዲህ ይህንን ስንክድ ከዛ በኋላ ያለው በሙሉ ይናዳል እና መሰረቴን የሚያናጋ በጣም ትልቅ ተግዳሮት ነበር የገጠመኝ። ይሄ እንግዲህ ትምህርት ቤት ውስጥ ነው። ይሄ እንግዲህ ኮሌጅ ውስጥ የሚያጋጥማቸው ነው። ይሄ ቤተሰብ አዌር ሆኖ በተለይ ልጆች ወደ ኮሌጅ ከመሄዳቸው በፊት በቤት ውስጥ በደንብ ይሄ እንዳለ ይሄንን እንደሚገጥማቸው አውቆ ለዛ ዝም ብሎ አላለም በቃ ይሄ ውሸት ነው ምናምን በሚል መልክ ሳይሆን የያዙት ነገር ይሄ እምነት የሚባለው ነገር ኤቪደንስ ቤዝድ መሆኑን ሊከላከሉ የሚችሉበትን አትሊስት እውቀት እና ጥበብ ማስተዳደግ በጣም ያስፈልጋል ብዬ አምናለሁ። ሌላው አስደንጋጩ ሜንታል ኢልነስ በጣም በከፍተኛ ደረጃ እየጨመረ ነው። ሱሳይድ ሬት በጣም በኢትዮጵያውያን መካከል ይሄ በጣም እየጨመረ ያለ ጉዳይ ነው እና እንግዲህ ይህም ራሱ ትልቅ አቴንሽን የሚፈልግ ጉዳይ ነው። ልጆቹ በጣም አንግሸስ ናቸው። ይሄ እንግዲህ ብዙ ምክንያት ሊኖረው ይችላል። አሁን አንዱ ከሶሻል ሚዲያ ጋር ያላቸው ኢንተራክሽን ራሱን የቻለ በጣም ስለዚህ የሶሻል ሚዲያ አጠቃቀም በሶሻል ሚዲያ ላይ በስልኮች እንሰጣለን ልጆቻችን፣ ቲቪ ላይ ብዙ ሰዓት ያሳልፋሉ እና ሌሎችም ተዛማጅ ጉዳዮችም ኤክስፕሎር መደረግ አለባቸው። በጣም ሞስት አንክሸስ ጀነሬሽን ነው ይባላል። በጣም አንክሸስ ነው በጣም ትንሽ ደግሞ ከዛ ሲያል ደግሞ አንግዛይቲ ብቻ ሳይሆን they have a depression ግጥማቸዋል። ተስፋ መቁረጥ በቀላሉ ተስፋ ማጣት፣ ለህይወት ትርጉም ማጣት ይገጥማቸዋል። የአይደንቲቲ ክራይሱም በዚህ መልክ አስተዋጽኦ ያደርጋል እና ልጆቹ ቀረብ ብሎ መስማት ማዳመጥ እንደነዚህ አይነት ምልክቶች ሲያሳዩ ቶሎ ብሎ እርዳታ መፈለግ መጠየቅ በጣም ያስፈልጋል እና እሰማለሁ በጣም በየቦታው ልጆች በወጣት እድሜያቸው ራሳቸውን አጠፉ ሲባል እና ሌላው ትልቅ ተግዳሮት ሆኖ ያየሁት በማህበረሰባችን እንደው ሊሰራበት የሚገባው በተለይ ከትውልድ ጋር ተያይዞ እንዴት ነው ይህንን የአእምሮ ህመም ቀለል ካለው ከአንግዛይቲ ጀምረን ደግሞ ቶሎ አለ እዚህ ሀገር ነው የምታውቂው ያው ሌሎች ከመድኃኒት መልስ የሚደረጉ ብዙ ጉዳዮች አሉ። ያው ወደ ሐኪም ስንወስድ ቶሎ ያው መድኃኒት ላይ ማስቀመጥ ፍላጎት ነው እዚህ ሀገር ያለው። ግን በጣም የሚያስፈልግበት ጊዜ ይሄም ኢምፖርታንት የሚሆንበት ጊዜ አለ። ግን ከዛ መልስ ሊደረጉ በጣም በርካታ ጉዳዮች አሉ እና እነሱ ማወቅ በጣም ያስፈልጋል፣ ይጠቅማል ብዬ አስባለሁ። እና ሌላው ልጆቹ አካባቢ ያየሁት አንዱ ተግዳሮት ይሄን እና ጽናት። እኛ አሁን የኢትዮጵያ ድግ ልጆች በጣም ጽናት አላቸው። በተግዳሮት በፈተና በቀላሉ አይበገሩም፣ እጅ አይሰጡም። ሃርድ ወርከርስ ናቸው። ትምህርት ቤትም ብቻ ግባቸው ላይ ያሰቡት ቦታ ለመድረስ የሚከፈል ዋጋ ካለ ይከፍላሉ። ብዙ ጊዜ እዚህ ሀገር ተወልዶ ያደጉ ልጆች አንዱ እንትን በቀላሉ በሁኔታዎች መሸነፍ፣ ተስፋ መቁረጥ እና ጽናት ፐርሲቪረንስ እንግዲህ አስተዳደጉ በጣም ኢምፖርታንት ነው። ትምህርት ቤቱም ለዚህ ያዘጋጃቸው እሱም አለ። በተለይ ደግሞ ይሄ ኢሞሽናል ዲስኮኔክትነስ ደግሞ አላቸው። ስሜት ዲስኮ በተለይ ወንዶቹ አካባቢ የዛሬ 5 ዓመት ይሁን 6 ዓመት ብሌር ሃይስኩል ለሃይስኩል ተማሪዎች እንዲሁ የሚያበረታታ ምክር ለመስጠት ጋብዘውኝ አይ ቲንክ የኢስት አፍሪካ ተማሪዎች ሁሉም ነበሩበት። እዚህ ብሌር ሃይስኩል እዚሁ ሲልቨር ስፕሪንግ ውስጥ ያለ ሃይስኩል ነው እና ሴቶቹ ኢንጌጅ ያደርጋሉ።
ይመልሳሉ፣ ይጠይቃሉ አብዛኛዎቹ። ወንዶቹ ግን አይ ኮንታክት የላቸውም፣ አንገታቸውን ደፍተው አይሰሙ ማለት አይደለም፣ አይከታተሉ ማለት አይደለም፣ ግን እንትን ይሄ ግሩቭ ኢንጌጅ ለማድረግ ፍላጎት እና አንዱ አሁን ብዙ ጊዜ ሴቶች እንትን ነው የምናስበው፣ ሴቶች ጥቃት ተጋላጭ ናቸው፣ ድጋፍ ያስፈልጋቸዋል ምናምን ነው። አሁን ግን ያ ምናልባት ከሴቶቹም በላይ ወንዶቹ ልጆች ወንድ እንዲሆኑ፣ ወንድ በተፈጥሮ አግሬሲቭ ነው ነው አግሬሲቭነት ሊገራ ይችላል፣ ግን እንዳይኖራቸው ማድረግ ያ ማለት መሪ እንዳይሆኑ፣ ባል እንዳይሆኑ፣ ዲፌንድ የሚያደርጉ እንዳይሆኑ፣ ኢኒሺዬቲቭ የሚወስዱ እንዳይሆኑ፣ እንደዚህ ኢሞሽናል ኢንጌጂንግ እንዳይሆኑ አድርጓቸዋልና ኢትስ ላይክ የሚመስለው ኪል ዘ ቦይስ አይነት በቃ ወንዶቹን ማኮላሸት ትብሬቶች ሁሉ የያዙት ማህበረሰቡ አጠቃላይ ባህል ውስጥ ወንዶችን የማኮላሸትና የመግደል ይመስላል። እሺ ወንድ ስጋይ you kill a leader, you kill a husband አይደል? በሁሉ ቤተሰብ መሪ ነው፣ አገር ውስጥ መሪ ነው፣ ኮሚኒቲ ሊደር ነው። that means you are creating a society without leaders ነው የሚሆነው። እና አሁን እኮ ብዙ ወንዶች እኮ ከዚህ የተነሳ ክራይም ውስጥ ኢንቮልቭ ያደርጋል፣ ድራግ ውስጥ ኢንቮልቭ ያደርጋሉ። so they end up in jails፣ በጄል ውስጥ ነው የሚያሳልፉት። እና ብዙ ኢትዮጵያውያን ወጣቶች በእስር ቤት ውስጥ እንዳሉ ይነገራል። ሶ ወንዶቹንም እንዴት ማገዝ እንደሚቻል ማሰብ ያስፈልጋል። እና እነዚህ ነገሮች አስተውያለሁ። ግን አሁን እኔ ብዙ ነው አሁን ራሴ ካንተ የተማርኩት እና ያው አይቼዋለሁ በብዙ ኢትዮጵያን እንዲህ የተደጋገሙ ነገር ነው ይሄ አይዴንቲቲ ክራይሲስ በልጆቻችን ላይ የሚደርሰው። ግን ቤተሰብ ግን ይህንን የማየት እውቀት ብዙ አይኖራቸውም። ለምሳሌ በስራ ሊጠመዱ ይችላሉ፣ በፋይናንሻል ስትሬስም ሊሆን ይችላል፣ ብዙ ዕዳ ውስጥ በመግባት 2-3 ልጆች ሊኖራቸው ይችላል፣ ምግብ አለ፣ አፍተር ስኩል አክቲቪቲ ሊኖር ይችላል። እና ቢሃይንድ አሁን ያወራነውን ነገር ቢሃይንድ ኬድ ልጆች በልጆቻቸው ጀርባ ያለውን ችግር አይቶ እስከ ኮሌጅ ድረስ የሚያስፈልጋቸውን ነገር ለማቅረብ ብዙ ኢትዮጵያውያን እውቀቱ ነው የሌለን ወይንስ ማየት አልቻልንም ወይንስ እንዳልኩ የስራ እጥረት ነው ብዛት ነው ወይንስ ምንድን ነው? ይሄ ምን እዚህ ላይ አስተያየት ሰጣለህ ነው? እንግዲህ ወደዚህ ሀገር ትንመጣ እንዳይሹ ቅድሚያ መስጠው ያው ትራይቭ ለማድረግ ነው ወይም ሰርቫይቭ ለማድረግ ነው። ከትራይቭ የሚልክ ሰርቫይቭ ለማድረግ ነው። ስለዚህ ያንን ተግዳሮት መጀመሪያ ማሸነፍ ላይ እናተኩራለን። ግን እንዳይሹ ደግሞ ጊዜ ይሄዳል፣ ልጆች እድሜም ይሄድ ይመጣል፣ ያመልጡናል። ብዙ ጊዜ እናቶች አባቶች በኋላ ሲጸጸቱ አስተውያለሁ። ምን አለበት ብዙ ጊዜ ውጭ ከማሳለፍ በመጠን ኖረን እንግዲህ ይሄ በኋላም ከምናየው ከፋይናንስ ከባልና ሚስት ግንኙነት ጋር ጭምር ተያያዥነት ያለው ነው። ይሄ ችግር ወደኋላ እየፈተሽ ነው ብንይ ሌሎች የባልና ሚስት መሀል የሚፈጠሩ ችግሮች ከፋይናንስ ጋር ተያይዘው የወጡ ጉዳዮችም ጭምር እንደ ማህበረሰብ ያዩዋቸውን እነሱን ብናነሳ ደስ ይለኛል። ግን ዞሮ እዚህም ላይ የራሱ ጥላ ያሳድራል እና ትኩረት የምናደርገው በግል ስኬታችን ላይ ነው። እኛ በራሳችን ተፍጠጭረን አንድ ደረጃ ላይ መድረስ ነው እንጂ እንደ ኮሚዩኒቲ እንደ ማህበረሰብ ማሰብ አለብን። እሱም በጣም ያጥረናል። ኮሚዩኒቲ ኦርጋናይዜሽንስ በዚህ ላይ ቢሰሩ በስፋት አለመኖራቸው፣ ሌሎቹ አካባቢ በጣም ብዙ በዚህ ላይ የሚሰሩ ኢንስቲትዩት አይቻለሁ። ስፓኒሾቹ አካባቢ በደንብ ብዙ ለዚህ የሚሆን በጀት አለ እዚህ ሀገር የሚሰጡ፣ ግን ያንን በአግባቡ እንኳን እኛ ማህበረሰብ አይጠቀምም። አሌክዛንድሪያ ብዙ ሲያነሱ ሰምቻለሁ። ሜየር ኦፊሱ ብዙ እኮ አለ ለእናንተ ፐርሰንታችሁም ከፍተኛ ነው፣ ግን ዘሊስት ይህንን የሚጠቀሙ በጣም ዘሊስት የሚባል የማህበረሰብ ክፍል የኛ ኢትዮጵያውያን ናቸውና የኛ ሰዎች ሁልጊዜ በራሳችን የግል ጉዳይ እንጂ እንደ ማህበረሰብ ማሸነፍ ላይ አላተኮርንም። ግን በተሸነፈ ማህበረሰብ ውስጥ አሸናፊ ግለሰብ የለም። ምን ማለት ነው? ማለት አሁን በቅርብ ጊዜ በጣም በመንግስት ስልጣን ላይ ያሉ ከፍተኛው ላይ ደረሱ ሰዎችን ጋር አንድ ውይይት ስብሰባ ነበረኝ እና የጠየቁኝ ምንድን ነው እናንተ ሰዎች ስማርት ናቸው፣
በጣም አእምሯቸው ብሩህ ነው። ግን አብዛኛዎቹ የሚሰሩት ስራ በጣም ዝቅተኛ ገቢ የሚያስገኙ ስራዎች ነው። ለምንድን ነው እንዲሆኑ አሉ? እዚህ አሁን በዚህ ውስጥ ሐኪም ቢኖር ኢንጂነር ቢኖር የምንታወቀው በየትኛው? በጣም እነሱ ብዙ ሐኪሞች አሉ፣ ከነሱ የወጡ ብዙ ዶክተሮች አሉ፣ ብዙ ኢንጂነሮች አሉ በሚለው አንታወቅም። በጣም ዝቅ ባለ የስራ ይሄ እኮ የኢንዲያንስ የኮሪያውያን ሌሎች ማህበረሰቦች እኮ ስቶሪ አይደለም። ስለዚህ we need to think as a community እንደ ማህበረሰብ በጋራ ማሸነፍ ላይ ማተኮሪ ነው። እኔ ብቻዬን ቢሳካልኝም የኔው አይነት መልክ ያለው ባህል ያለው ቋንቋ ያለው ታሪክ ያለው ሌላ ወንድሜ ግን ወድቆ እኔ በጣም ብቆ አለፍ ወቆምክ የሚለኝ የለም። እኔም አብሬ እንደወደቁት ነው የምቆጠረውና እንደ ኮሚኒቲ አስበን በጋራ በዚህ ጉዳይ ላይ መስራት በጣም ያስፈልጋል። ያላደረግነው አንዳንዴ በርከት ብለን እንኳን በምንኖርባቸው አካባቢዎች እንኳን እናናደርግ ይመሉካት። ለምሳሌ አሁን ሚኒሶታ ሂጂ ያቺ ሶማሌዎች የኮንግረስ ዲስትሪክት እንትኖቹ እንዴት ፋይት እንደምታደርግ ኮሚኒቲው አስቢ። why how did she end up in Congress? አሁን እኛ ከሶማሊያውያን ያነሰ ቁጥር ኖሮ ነው በአሜሪካ ውስጥ ዲሲ፣ ሜሪላንድ፣ ቨርጂኒያ የካውንቲ ውስጥ እንኳን ቦታ የለን እንኳን ኮንግረስ ውስጥ ነው። ይሄ ነው አንድ ኮሚኒቲ መስራት አለብን። እንደ ማህበረሰብ ሩቅ አስበን ብዙ አልሰራንም። የተለያዩ ብሔሮች ሊኖሩብን ይችላሉ፣ የቋንቋ የምን ይኖምና ግን ያንን የሚሻገሩ ሙከራዎች አሉ። አንዳንድ ቦታ መሰማቸው ለምሳሌ ካሊፎርኒያ ውስጥ እነዚህ ላስ ቬጋስ አካባቢ እንደዚህ ኢትዮጵያን ነው ወደ ኮንግረስ ለመምጣት ወደ እንደዚህ በከተሞቻችን ነው። ግን ከቁጥራችን አንፃር አስተያስቡ ፕሮፖርሽናል አይደለም። በጣም ባይናውኛ እኮ ኢትዮጵያ የሆነ አንድ ዲስትሪክት ወክሎ የሚወዳደር ወይም አትሊስት ኮንግረስ ውስጥ ያለ ሃውስ ውስጥ ሰው ሊኖር ይገባ ነበር አድቮኬት የሚያክስ ለኢትዮጵያውያን ሁኔታ። በዛ ሌቭል አለ በሲቲ በካውንቲ ምናምን ሌብል እንኳን ብዙ እንትን እናደርግም። በቃ የራሴ በእኔ ኑሮ ዙሪያ ነው እና እንጂ ከዛ ወጣ ብለን ማህበረሰባችንን ማሰብ በጣም በጣም ያስፈልጋል። እና አንዱ የማየው እሱ ነው። በዚህ ሌብል በጣም ብዙ ስራ መስራት አለብን እንደ ኮሚዩኒቲ። እነዚህን ተግዳሮቶች ለመጋፈጥ የሚያስችል ስራ መሰራት አለበት መሰለ ዶክተር ዛሬ አሁን እኔ እዚህ አገር እንግዲህ አንድ መቼም 35 እንደዚህ ይሆነኛል እና እየተመላለስኩም ኢትዮጵያ ኖር ያለው ግን በ80 ውስጥ እና በ90 ውስጥ ከኢትዮጵያ ኮሚኒቲ ጋር አብሬም ለመስራት አንዳንድ ነገር ያው ናን ፕሮፊት ስራዎች እየሰራው ስለነበረ ኢትዮጵያ ማለት ነውና ሞክሬያለሁና ብዙም አሁን የምትለው ነገር ከዛ ውስጥ የሚሰሩ ኢትዮጵያ ኮሚኒቲ ውስጥ የሚሰሩ ፓሽን የላቸውም ያንን ለማድረግ አውትሳይድ ከራሳቸው ኒድ ወጥተው ለመስራት እንትኑን ህዝቡን ማህበረሰቡን አንድ ለማድረግ ወይንም የሆነ ነገር እየተፈጠረ የስልጠና ምንድነው ይሄ ሊደርሺፕ እንደዚህ የመሳሰሉ ነገር ሎው ኢንካም ያላቸው ስራ ላይ በጣም እንዳይሉ የተሻለ ኑሮ እንዲፈጥሩ ምናምን የሚያደርግ ኮሚኒቲ እንትን የለንም። እኔ እስካሁን ድረስ አላየሁም፣ ብዙም አልሰማም። ቨርጂኒያ አለ፣ ዲሲ አለ፣ ሜሪላንድ ውስጥ አለ። ግን 1-2-3 ጊዜ ሞክሬ ነበር ከነሱ ጋር በኤጁኬሽን ዙሪያ ላይ ኢትዮጵያ ለመስራትና ሁሉ ጊዜ ፍራንክ የለንም፣ ገንዘብ የለንም፣ ባጀት በዚህ ላይ አላወጣንም፣ መንግስት አልሰጠም ነው የሚሉትና እንደዚህ አይነት ነገር እነሱ አይመስሉም። መጀመሪያ ይሄ እዛ አካባቢ ላይ መጀመሪያ ያለበት እነሱ አይደለም ወይንስ ይሄ የቸርችም ሪስፖንሲቢሊቲ ነው ብለህ ምናለህ? I think እኔ እነዚህ የኮሚኒቲ ኦርጋናይዜሽንስ ያው በመኖራቸው ሰማለሁ። አሁን አንቺ ያልሻቸው ችግሮች ይኖራቸዋል፣ ግን ማህበረሰቡም ይተባበራቸዋል ወይ ነው? የኛ ሰው እኮ ልቡ እዚህ አይደለም። አሁን አገር ቤት አንድ ነገር ተፈጠረ ይባል እኮ ሰልፍ ይወጣል። ልጆቻችሁ ግን እንደዚህ አይነት ካሪክለም በጣም የሚጎዳ ካሪክለም አለና ይህን በተመለከተ እንደው በዚህ ጉዳይ ተቃውሟችንን በተደራጀ እናሰማ ንውጡ ይባሉ ከወጡ ህዝባችንም እዚህ ሀገር መጥቷል ወይ ነው። አንዳንድ ጊዜ
የዚህ ሀገር ኑሮ የዚህ ሀገር ሰው መሆኑን አንዳንዴ እየረሳው ነው ይመስለኝ። ሁሉ ነገር የምንጨነቀው የምናስበው ትክክል ነው። ኮፍስ የወጣንበት ሀገር ሁኔታ ያሳስበናል፣ መጨነቅ አለብን። ግን ለወጣንበት ሀገር እኮ በጣም ጠቃሚ ምን ሆኖ እዚህ ሀገር ጠቃሚ ከሆነን አይደል? የኛ ልጆች በድራግ በአይደንቲቲ ክራይሲስ በሜንታል ኢልነስ በዚህ ከተጠቁ እኮ ለወጣንበት ሀገር በረከት አይሆን። ሰው ሉዝ አይነት ነው። ስትራቴጂክም አይደለም ነው። በዚህ ሀገር ባሉ ተቋማት ውስጥ ከፍ ብንል እኮ ሀገር ቤት ላይ የሚደርሰውን ጫና በከፍተኛ ልንከላከል እንችላለን። እና ማህበረሰቡ በግል ፊቱ ካለው ተግዳሮት የራሱ የግል ተግዳሮት ውጪ በሌሎች ጉዳዮች ላይ ተባባሪ አለመሆኑ እና ሀሳቡም ልቡም እዚህ ሀገር ሳይሆን አገር ቤት ነው ያለው። ዳይሹ እኮ ነው አገር ጦርነት ፈጣ ይባል ያው የምታየው ነው ዲሲ በመላው የአሜሪካ ከተሞች ሊሆን የሚችለው ነገር። ግን እዚህ ሀገር ያለው ሁኔታስ የዛን ያክል ምን ያህል የማህበረሰባችን ኮንሰርን ነው በግሉ የሚያልፍበት ልጆቹ የሚያልፉበት እና የመሳሰሉ ጉዳዮች ራሳቸው ምን ያህል ኮንሰርኑ ናቸው። እና ሰምሃው የኮሚኒቲያችንም ባህሪና ጠባይ በጣም አሳሳቢ ነው። አንደኛ ሀሳቡም ልቡም አእምሮም እዚህ ሀገር ሳይሆን ከዚህ ሀገር ውጭ ነው ያለው። ስለዚህም እሱ ራሱን የቻለ ትልቅ ተግዳሮት ነው። ስለዚህም እኔ እንደ ተቋሞች መፈጠራቸው በጣም አስፈላጊም ቢሆን አንቺ እንዳልሽው ሙከራ አድርገሽም የምትፈልጊውን የተግራተሽም ቢሆን እሱ ውስጥ መምጣት ያለበት ለውጥ እዛ አካባቢ በዚህ ጉዳይ ላይ ኃላፊነት ወስደው የሚሰሩ ሰዎች ምን አይነት ሰዎች ናቸው፣ ያን ሊያደርጉ የሚጋበዙ ደግሞ ይህን ኃላፊ ይወስዳሉ ወይ የሚለውን ጉዳይም አይ ቲንክ ከግምት ማስገባት ያለብን ይመስለኛል። እዚህም ሀገር ላለንበት ህይወት ለምንኖረው ነው ማሰብ። በባቢሎን በምርኮ የሚኖሩ የነበሩ እስራኤላውያንን ነብዩ በቃ ነገ እንመለሳለን ከነገ ወዲያ በሚል በተንጠለጠለ ልብ እንዳይቀመጡ በምትኖሩበት ሀገር በዚያ ነግዱ፣ ስሩ፣ አግቡ፣ ውለዱ፣ ላላችሁበት ሀገርና ከተማ ሁሉ ጸልዩ ብሎ ይመክራቸውና እንዲህ የተንጠለጠለ እዚህ ሀገር ይኖረ ግን ልቡ እዚህ ያልዳረፈ ብዙ ህዝብ አለን እና እሱ ደግሞ ዞሮ ዞሮ እዚህ ያለውን ህይወት ይጎዳል። ከዚህ ማን ሆነም ከሀገር ቤቱ ማን ሆነም ከሁሉም ያጣ አይነት ምን ሆነበት ሁኔታ ይፈጥራልና ይሄን እንደው ሚዛናዊ ብናረጋው ሳልል ባልፍ ጥሩ የማይሆነው በተቻለ አቅም ልጆቻችን ሚክስድ ኮሚኒቲ ውስጥ እንዲያድጉ እና አንዳንድ ጊዜ ሰበርባን ፕሪዶሚናንት ወይ ጥቁር ወይ ነጭ ገበሽ ያለበት አካባቢ ልጆች ሲያድጉ ትልቅ ፈተና እንዳለባቸው አይቻልም። እና በተቻለ አቅም ሚክስድ የሆነ ማህበረሰብ ውስጥ ማደግ ለአይደንቲቲ ክራይሲስ ሚክስድ ስፓኒሹም ጥቁሩም ነጭም በጋራ መኖር የሚችሉበት አካባቢ መሆኑ አንዳንድ ጊዜ ዶክተር ብዙ አሁን ኢትዮጵያኖች ምንድን ነው የምናስበው ወደ ነጭ አካባቢ ሄደን ቤት ብንገዛ ጥሩ ትምህርት ቤት ፐብሊክ ስኩል ያለበት ተብሎ ወደ ነጭ ጋር ብቻ ተካሄዶ እኮ የሚገዛና እዛ ውስጥ የሚገቡ ደግሞ ብዙ ኢትዮጵያኖች አሉ ልጆቻቸውን በነጭ አካባቢ ብቻ የሚያሳድጉ። አዎ ማለት አንዳንድ ጊዜ ይህን አለማድረግ የማይቻልበትና ከስራቸው ከብዙ ነገሮቻቸው ከአንጻር የሚገጥማቸው ይኖራሉ። እንደዚህ አይነት እሱን አንደርስታንድ አደርጋለሁ። ምንም ምርጫ ስታጭ ምርጫው ግን ካለሽ በተቻለ አቅም ይህንንም ከግምት ማስገባት ሚክስድ በሆነ ኮሚኒቲ ውስጥ ልጆች በሚያድጉበት ጊዜ የሚያገኙትን ለስነ ልቦናቸውና ለማንነታቸው ደግሞ የሚያበረክተው አስተዋጽኦ ጭምር ማሰብ። እኛ መለኪያችን ብዙ ነው ያለበት። አንድ እናት በቃ በዛ መንገድ ልጇን በዛ አይነት ሁኔታ በማሳደጓ በዚህ መንገድ ማደጉ በጣም እንዴት እንደጎዳው ብዙ ጊዜ ልጆች ሲሆን አይታወቅም፣ ሚድል ስኩል ላይ አይታወቅም፣ ወደ ሃይስኩል ሲደርሱ ጓደኛ ማጣት፣ በመልካቸው ዲስክሪሚኔት መደረግ ምናምን እየተጀመሩ ለብዙ የስሜት ጉዳት የተዳረጉ ብዙ ልጆች አሉ። በጣም ማውቀው እንኳን ኤክስፒሪየንስ አለኝ። እና ልጆችን ደግሞ ስናሳድግ የልጆቹ ኤክስፔክቴሽን አለ፣ የልጆቹ የሚጠብቁ ነገር አለ እና እዛ አካባቢ የሚያዩት የሚመለከቱት ከእናት ከአባት የሚፈልጉት ግን ደግሞ እናትና አባት
ሊያደርጉ የማይችሉ ሰበርባን አንድ ዋይት ማም የምታደርገውን ምናልባት ሰበርባን ውስጥ ያለች አንድ ኢትዮጵያዊ እናት ማድረግ አትችል ይሆናል በብዙ ምክንያት ስለዚህ ያም የሚፈጥርባቸው በቃ ፍራስትሬሽን ቀላል አይደለም ከዛ ደግሞ መገለሉ ይገጥማቸዋል በተለይ ያደጉ ሲመጡ ይሄ ለሁሉም ኤክስፒሪየንስ ላይሆን ይችላል ግን ከዚህ አንፃር ይሄንንም ከግምት ማስገባት እስከተቻለና ሁኔታዎች ከፈቀዱ ድረስ እነዚህ ነገሮች ማየት ለልጆቹም ማሰብ ምክንያቱም የኛን ስኬት ብቻ ሳይሆን ይሄ በትውልድም ላይ የሚቀጥል መሆኑን እኛ እንደምንም ብለን በዚህ መንገድ ሄደን ሀብት አፍርተን ቤት ገዝተን ፋይናል ልጆቻችን ይሉ ሁሉ ነገር አድርገን ስንጨርስ ማለት ነው ይሄ ሁሉ ለማን ይሆናል ነው የምትዩ አንዳንድ ቤተሰብ በዛ ይላል ይሄ ሁሉ አሁን ለማን ይሆናል ይላል እና በጣም የሚያዝኑ ቤተሰቦችም አጋጥመውኛልና ከዚህ አንፃርም ነገሮችን ማየት ያስፈልጋል ማለት ነው ዶክተር በዛለም በጣም እውነት ክንኮ ነው ሁሉ ለፍተህ ሁለት ስራ እየሰራ ቤት ገዝተህ አይነት ነገር አሳልፈ መጨረሻ ላይ ልጆች የሉም በሀዘን ውስጥ ነው ታልፈውና በብዙ ነገር ልጆቻችንም እየተጎዱ ነው በአሜሪካንም በኢትዮጵያ ብዙ ወጣቶች በማሪዋና እንግዲህ ያው ፍሪ ስለሆነ ማለት ነው በሱ ልጀምር ብዬ ነው ነፃ ስለሆነ በቀላሉ ያገኙታል ሃይ ስኩል ሚድል ስኩል ከዛም አልፎ ዩኒቨርሲቲ ላይ ይሸጣል ማንም ወስዶ ክላስ የመግባትና ምንም ሳይሰሙም ሳያዳምጡም በእንቅልፍም ጨርሰውትም የሚመለሱ ብዙዎች አሉ ከዚህ ማሪዋና ብዙ ጊዜ አያረግህም ያው ሜሎ ስለሚያረግ ማለት ነው ከዛም አልፎ ደግሞ ብዙ አይነት ፒልሶች አሉ ብዙ አይነት እንትኖች አሉና የኛ ኮሚኒቲ የኛ ደግሞ ኢትዮጵያን ልጆች ደግሞ በዛ ውስጥ በጣም እያለፉ ነው ያሉት አሁን ምን እሱ ላይ ይሄ የናሽናል ኢመርጀንሲ እኮ ነው ይሄ የድራግ አዲክሽን ጉዳይ የኛ ልጆች ብቻ ሳይሆን ያገሩ ትልቅ በአገር ደረጃ ያው እንደምታውቂው አውጀው ናሽናል ኢመርጀንሲ ክራይሲስ ነው እና በዛ ሌቭል ነው እንግዲህ አሁን ተግዳሮቱ እንግዲህ ምንድነው ወደዛ እንዲሄዱ የሚያደርጋቸው ከኋላ ያነሳናቸው ጉዳዮች ናቸው ወደ ድራግ ወደዚህ አይነት ነገር የሚሰጣቸው አዲክሽኑ የድራግ ብቻ ሴክሹዋል አዲክሽን አለን አሁን ደግሞ የሶሻል ሚዲያ አዲክሽን አለ እንደው የድራጉን አነሳ እንጂ አዲክሽን has many forms በፍጹም ከስልኩ ጋር ቢለያይ ወይም ቢነጠል ለደቂቃ ለሰከንድ መቆየት የማይችሉ ልጆች ተፈጥረው ቤተሰብ በጣም በትልቅ ተግዳሮት ውስጥ የሚያልፍ አይተናል አጋጥሞኛል በፍጹም በቃ ከዛ ውጪ ሊሆን አንድ እናት ከአንድ ሰዓት ተኩል በላይ ነርታ ልጇን ይዛ መጣ ክላስሩም ውስጥ ሊማር አይችልም ልጁ ልክ ኮምፒውተሩን ሲከፈት immediately a minute later ወደ ሶሻል ሚዲያው ወደ እንዲህ ምን አለበት በጣም ጥሩ ውጤት የነበረው ልጅ በቃ can't አይችልም ፎከስ አያደርግም ኮንሰንትሬት አያደርግም ዘውቱን አይከታተልም ሳይንቲስት እኮ አባት ያለው ያስብ እናቱም ቢሆን ተማሪች ናት እና ምን ላርክ ልጄን ታደግልኝ እኔ በውስጡ ያለውን የጉጉት ማለት እንድንታደግላት ያላጓጂ we're not God እኮ አልኳት አምላክ አይደለንም ማለት ምንችለው ምናረገው ልክ አለው እግዚአብሔር ካላዳነ እኛም ማናረግ የዛን ያክል በቃ ጉጉት ነው ያየሁባት እናትየው አይን ውስጥ እና በዚህ ልክ ቻሌንጅ ነው ማለት ነው ኦፍ ኮርስ አሁን ያነሳሽው ድራግም ሴክሹዋል አዲክሽን ደግሞ በብዙ መልኩ ፖርኖግራፊክ ይሄዳል ማለት ነው እንግዲህ ከኋላ ያሉ ያነሳናቸው በልጆች አያያዝና አስተዳደግ ዙሪያ ያነሳናቸው ጉዳዮች በጣም ኢምፖርታንት ናቸው ከታች የሚጀምር ነው ይሄ እንጂ መጨረሻ ላይ ስኩል ሲገቡ ወይም ኮሌጅ ሲሄዱ የሚደረግ ብቻ አይደለም ከታች ጀምሮ መሰራት ያለበት በጣም ብዙ ስራ አለ በዚህ ጉዳይ ኦፍ ኮርስ ዋንስ እዚህ ውስጥ ከወደቁ በዚህ ከተያዙ በኋላ ያው ሊወሰዱ የሚችሉ ሊደረጉ ብዙ ጉዳዮች አሉ እዛ ውስጥ አሁን ባለሙያዎችም ስላሉ በዚህ ጉዳይ ላይ ሊናገሩ ይችላሉ እዚህ ላይ እንዳይገቡ መደረግ አለ የሚለው ላይ ፋዝራንችም ምናልባት በዚህ ኤሪያ ላይ ኤክስፐርቲዝ ያላቸውን ሰዎች ግን ሃይላይት ማድረጉ እንደ ተግዳሮት በጣም በእኛ ማህበረሰብ ውስጥ መኖሩን
ይሄንን ጉዳይ ሃይላይት ማድረጉ አይ ቲንክ በጣም ነው የሚያስፈልገው። እኔ እንግዲህ ፕሮባብሊ ይሄ ወዴት መሰረቻችን የሚያመራን ባልና ሚስት አብረው በቤት ውስጥ መኖራቸው እዛ ጋር እኮ ልመጣ ወደዛ የሚመራን ይመስለኛል። ትዳር ላይ ያለው ችግር የፍቺ ያለው ፕሮብሌም በዚህ ውስጥ ሊጀመር ይችላል። ኦፍኮርስ ሁለት አይነት ነገር ይመስለኛል ለኔ፣ አንተ ደግሞ የበለጠ ታስረዳኛለህ። ትዳር አንድ ባልና ሚስት ቢዚ መሆን፣ በስራ ላይ መጠመድ፣ ጠዋት አንዱ ይሰራል ማታ ይገባል፣ ማታ ደግሞ ደብል ሽፍት ኡበር አለ። ያ ሲባል ባለው እንግዲህ አሁን ቅድም እንዳወራ ነው የፋይናንስ ችግሮችን አንዳንድ ነገር ካቨር ለማድረግ ነው ከልጆቻቸው ጋር ሞር ስፔንድ የማድረግ ታይም ሳይኖራቸው ቀር። ሁለተኛ አለመታያየትም። አሁን እኔ ባሌን ወይም አንተ ሚስትህን 2 ቀን ባታያት ሃይ ሰላም ስትላለፍ ትረሳለህ አይደለም እንዴ? ያሳለፍከው አብሮ መብላት የመጠጣቱ ከልጆች ጋር ማሳደጉ ምናምን ሁሉ እየራቅ ይመጣል ማለት ነው። ሁለተኛው ምንድነው የልጆች አስተዳደግ፣ ልጆች እየተበላሹ ሲመጡ አልሰማም ሲሉ ትንሽ የጉርምስና ታይም ላይ ሲደርሱ እዚህ የተወለዱ ልጆች እንበል እንግዲህ የዛን ጊዜ መጨቃጨቅ ይመጣል፣ መጣላት ይመጣል እና አባት ደግሞ ትንሽ መሸት አድርጎ መምጣት ይጀምራል። አሁን ያየሁትን ነገር ነው እኔ የማወራ፣ አንተ ደግሞ የተለየ ነገር አጋጥሞ ይሆናል። እና እስቲ በዚህ በዲቮርስ ላይ ያለው በቃኛ ተግዳሮት ምን ያህል ነው? በጣም ትልቅ ቻሌንጅ ነው ዳይቮርስ በጣም ትልቅ ቻሌንጅ ነው እዚህ በሰሜን አሜሪካ ውስጥ። ኢትዮጵያ ውስጥ ምናልባት አሁን እያደገ ቁጥሩ የጨመረ መጥቶ ይሆናል። እኔ ብዙ ሲንግል ማም ሲንግል ዳድ ማለት በተለያይተው አባት ወይም እናት ብቻ የሚያሳድጋቸው ልጆች በብዛት ያየሁት አሜሪካ ውስጥ ነው። እኔ መጀመሪያ እንግዳ ነበረ። ኢትዮጵያ ውስጥ የማገልግልበት ቸርች ውስጥ ብዙ የተለመደ አልነበረም። እዚህ ግን ባሉ ቸርቾችም የሃይማኖት ተቋማትም በማህበረሰብ ውስጥም በጣም ትልቅ ቻሌንጅ ነው እና አይ ቲንክ እኔ እንግዲህ የመጀመሪያው የሚመስለኝ ደግሞ ነው ብዬ የማምነው ኢትስ አባውት ፕራዮሪቲ ሴት ማድረግ አለብን። ወደ አሜሪካ ስንመጣ የምንመጣው ህይወትን በቃ ለመቀየር የኛ ብቻ እኮ አይደለም። አገር ቤት ያለችው እናት፣ አባት፣ ወንድም፣ እህት፣ ዘመድ ሁሉ አደራ በቃ ከኢትዮጵያ የሚወጣ ወንድም እህት እኮ የሚወጣው ራሱን ለመቀየር ብቻ አይደለም። በቃ ኢትዮጵያ ያለችው እናቱን ህይወት፣ አባቱን ህይወት፣ የዛሉ ወንድሞች እህቶቹን ህይወት እና ከዚህ አንፃር ቅድሚያ የምንሰጠው በቃ መተን ሰርተን ገንዘብ አግኝተን የራሳችንም የቤተሰቦቻችን ህይወት መቀየር ላይ ነው። ይሄ ደግሞ ባልና ሚስት አብረው የሚያሳልፉት ጊዜ እንዳይኖር እና ደግሞ አብረው ባላሳለፉ ቁጥር እና ይሄ ሁኔታ ይዞት የሚመጣው ደግሞ እንግዲህ እንትኑ ይፈጥራል ነው ክራክ በባልና ሚስት መካከል ክራክ እየፈጠረ እንዳልሹ አንዱ ሲገባ አንዱ ይወጣል፣ ይደክማል፣ በጣም ረጅም ሰዓት መስራት ይኖራል። ይሄ እንግዲህ መነጫነጭ ያመጣል፣ ኮሚኒኬሽን ይዞ ይመጣል። ከዛ ደግሞ ሴክሹዋል ኢንቲመሲ አይኖራቸውም። አንዱ ይደክማል፣ ደክሞኛል ዞር በል ይመጣል። ወንዱም ሴቱም ወንዱን ነው። እነዚህ ሁሉ በባልና ሚስት መካከል የመሻከር እየያዘ ይመጣል። ከዛ ደግሞ በገንዘብ ጉዳይም እንዳይሹ አላማችን ያው ገንዘብ ይዞ ኢትዮጵያ አንዱ እናቴን ልርዳ ይላል፣ አባቴን ልርዳ ይላል። አንዱ ለምን የኔ እናት የኔ አባት ይመጣል። ከገንዘብ ጋር ተይዞ በጣም ኮንፍሊክቶች አሉ። እነዚህ ሁሉ ተደምረው ደግሞ የሀገር እንደምታውቀው ኢትዮጵያ ያለው እሴት የባል ሚስት አንዱ ይሰራል፣ አንዱ ቤት ይቆይ ይችላል። ስለዚህ የቤት ኃላፊነትም ጉዳይ ይመጣል። ሴትም ትሰራለች፣ ወንድም ይሰራል። ስለዚህ የሮል ኮንፍሊክት አብሮ ከዚህ ጋር ተያይዞ ይመጣል ማለት ነው። ወንዱ ኢትዮጵያ በለመደው መንገድ በሚያውቀው መንገድ ሚስቱን መምራት ይፈልጋል። ሚስት ደግሞ እዚህ ሀገር የምታየው የምትመልከተው ይኖራል። ዋይ ይመጣል። ኢምፓወርድ ይሆናሉ። ወንድም ሴትም ኢምፓወርድ ኢትዮጵያ ውስጥ ያ እንደምታውቀው አንዱ ገንዘብ ይዞ ይመጣል፣ አንዱ ቤት የሚቆይ ነው። ያ ሁኔታ ይቀየራል። ባህሉም ደግሞ ኦቶኖመስ እንድትሆኝ ነው የሚመክርሽ። መከራ ልቀበል ልታገስ እንድትያለም ከኔ በላይ እንድትይ ነው የሚያደርገው። ይሄ ሞደርን የሆነው ሶሳይቲ በጣም በጣም ራስ ወዳድ ነው እና ይሄ መስዋዕትነት የሚባል ልጎዳ እስቲ ለልጆቼ ስል ለፊውቸር ስል የሚል ከውስጥሽ እያለቀ ይመጣል፣ እየጠፋ ይመጣል። ኦቶኖመስ ሰልፍ በቃ
ዩቲሊቴሪያን መሆን ትጀምሪያለሽ። ዩቲሊቴሪያን ማለት በቃ ሁሉ ነገር ለእኔ ደስታ ካላመጣልኝ፣ ለእኔ ምቾት ካልሰጠኝ፣ ዲስኮምፎርት ከሰጠኝ ምን ያደርግልኛል ወደሚል በጣም ፐርሱት ኦፍ ሃፒነስ ሄዶኒስቲክ የሆነ ማህበረሰብ ነው። ማህበረሰብ እንደምታውቂው እነዚህ ሌሎች ይመጣሉና ይሄ እና ሌሎችም የባህል ቀውሶቹም ብዙ ነገር ተደማምሮ ኢትዮጵያ ውስጥ ፕሮባብሊ ቢሆኑ የማይለያዩ አብረው ሊዘልቁ የሚችሉ ባልና ሚስቶች እዚህ ሀገር መጥተው ይለያያሉ። በዚህ መሀል ደግሞ የመጀመሪያው ገፈት ቀማሽ ልጆች ናቸው። መጀመሪያ እንዳልሽው ባልም ሚስትም በስራ ይጠመዳል። አንዳንዴ እንግዲህ ያው ሁኔታውም እያስገደደ ነው። አንዳንዴ ግን የውሳኔ ጉዳይ ነው። በምኖረውን መጠን ልክ መወሰን ይሄ ከፋይናንሽል ማኔጅመንት ወይም ፕሮባብሊ ፋይናንሽል ጉዳይ ጋር ማለት ከፕራዮሪቲ አንፃር የቱ ነው እኔ መጠነኛ ኑሮ ኖረኝ ከሌሎች ጋር ጊዜ አሳልፌ አገር ቤትም ያለው ሰው ይሆን በምችለውና ጉራ እንደው በቃ አሜሪካ ሄዳ እንዳልባል እያልኩ በይሉኝታ ማድረገው ነገር ሳይኖር በቃ ቶታል ፕላንድ በሆነ መንገድ እዚህ ሀገር ሰው ቤት ይገዛ ኢትዮጵያ ቤት እንስራ ይላል። እዚህ ሀገር ኑሮ ኢትዮጵያ ኑሮ ይኖራል። በጣም እኛ ማህበረሰብ በአግባቡ በዚህ ጉዳይ ትምህርት ሊያገኝ የሚገባው ስለኛና በዚህ መሀል ልጆች ከእናትና ከአባት ጋር ጊዜ ያገኙ በኋላ ፍቺ ይመጣል። በፍቺም ደግሞ የሚጠቁት እነሱ ናቸውና ይሄ ጉዳይ በሰፊው ምክክር የሚፈልግ ነው፣ መነጋገር የሚፈልግ ነው፣ ውይይት የሚፈልግ ነውና በዚህ ጉዳይ ላይ በጣም ብዙ አሉ በዚህ ላይ የሚሰሩ ይህንን ጉዳይ በሚልክት ያጠኑ እና ከነሱ ጋር ጊዜው በደንብ መውሰድ በጣም የሚያስፈልግ ይመስለኛል። አንተ ግን እንደ አንድ የቤተ ክርስቲያን አገልጋይ ነህና ብዙ ትዳሮች ላይ ሰርተሃል። ምን ያህል ሰክሰስፉል ነኝ ትላለህ? እንግዲህ ገና እንዳልሽው እኔ እዚህ ሀገር ከመጣሁ 6-7-8 ዓመቴ ነው። ያገኘኋቸው በጣም በዚህ ምክንያት ብዙ ጉዳት ላይ የደረሱ ፎይሶች በጣም ሬስቶር ያደርጉ በጣም ብዙ ቤተሰቦች አይቻለሁ። እኔም በዴ እንኳን በትንሹ በዚህ ጉዳይ ብዙ ማለት ይቻላል ነው። እንግዲህ አየሽ ይሄ የቤተሰብን ጉዳይ ቅድሚያ መስጠት። እኔ አሁን ባለሁበት አጥቢያ ውስጥ ፋሚሊ ላይፍ ሴሚናር በየዓመቱ እንሰጣለን። የፋሚሊ ላይፍ ኮንፈረንሶች እናደርጋለን። የፋሚሊ ካውንስሊንግ አለ። ያግዛል እንዲህ አይነት ነገሮች መኖራቸው ለቤተሰብ ቀድሞ የሆል ላይፍ ትሬኒንግ ህይወትን በተበጣጠሰ መንገድ እንዳናየው። ህይወት ባለጠጋሙ ማለት ብቻ አይደለም። ህይወት ጥሩ ቤት ሰርቶ መኖር ማለት ይቻላል። ላይፍ has to be whole. አይንሽ ቢያምሽ እግርሽ የሚያመዋል። አንዱ የህይወትሽ ክፍል ተጎድቶ ሌላው በጤና ሊሄድ አይችልም አለ። ፋይናንሻል ስትረስ ኖሮሽ ሜሬጁ ጤና አይሆንም። ሜሬጅ በጤና ሳይሆን ፋይናንሻል ሰክሰስ የሚባለው ዋጋ የለው። ፋይናንሻል ሰክሰስ ኖሮሽ ልጆች ከተጎዱ ፋይናንሻል ሰክሰስ ትርጉም የለው። እንዴት ነው ሚዛናዊ ህይወት የምንኖረው የሚለው ጉዳይ ሁሉንም በቅደም ተከተል in terms of priority ቅደም ተከተል እንዴት ነው የምንኖረው የሚለው የሆል ላይፍ ጉዳይ ህይወትን በሙላት ማየት ማለት ነው። ህይወትን በተበጣጠሰ መንገድ ማየት በቃ እኔ እዚህ ሀገር የመጣሁት I want to be ገንዘብ እንዲኖር የመጣሁት የሚል ሰው አለ። what does that mean? ገንዘብ ብቻውን ምንድን ነው? what does that mean? ጌታችን እኮ በወንጌል ሲያስተምር የሰው ህይወቱ በገንዘብ ብዛት አይደለምና አትጎምጁ ብሎ አይደል? አንዳንድ ይመስላል ብዙ ገንዘብ ቢኖር በቃ በጣም ጥሩ የተሳካለት ህይወት እንደምን ነው አለ። በእኛ ሀገር ገንዘብ ካለ በሰማይ መንገድ አለ ነው። ግን እውነት አይደለም። በምድር ያንዳንድ ላይኖር ይችላል መንገድ እንኳን በሰማይ ማለት ነው። ህይወትን በተሟላ መልኩ እንዲያዩ ለማገዝ ብዙ እንሰራለን። ሁለንተና እድገት እንዲኖራቸው በሁሉም አቅጣጫ ህይወታቸውን እንዲመረምሩ not only financial success ብቻ ሳይሆን ፋሚሊያቸው እንዴት ነው ጤናቸው። አንዳንድ ብዙዎቹ በዚህ መንገድ ሄደው 60 45 50 ሲደርሱ በየወገብ ህመም ይሰቃያሉ። በስኳር በደም ግፊት ይሰቃያሉ። እና ያ የተሰበሰበው ሁሉ ገንዘብ ለመድኃኒት ለሐኪም ይውላል ማለት ነው። 70-80 ድረስ መኖር የሚችሉ ሰዎች ከዛ ባነሰ ህይወታቸው ያልፋል። ታማሚ ሆነው ይቀራሉ ለካንሰር ለብዙ ዞሮ ህይወትን በጥቂት የጊዜ ማየት ሳይሆን በረጅም ለእኛ ለአንድ ዓመት አይደለም እዚህ ምድር ላይ የምንኖር ከፊታችን ብዙ ዓመታት አሉ። ዛሬን ብቻ ማየት ሳይሆን ዛሬን በዘላለም ውስጥ ዛሬን በእድሜ ዘመን ውስጥ ሁሉ ማየት ያስፈልጋል። ዛሬን ብቻውን ነጥሎ ወስዶ ሳይሆን ዛሬን
እድሜ ዘመን ውስጥ ዛሬን በዘላለም ስታይ ሚዛናዊ የሆነ አኗኗር ውስጥ እንገባለን እና በጣም አስፈላጊ ነው። በዚህ ጉዳይ ኦፍ ኮርስ ኮሚቴያችን ላይ መስራት አለበት። ቤተክርስቲያናትም ያው ተቋማትም በዚህ ስራ ሊሰሩ ይገባቸው ብዬ አምናለሁና ሌላው ትልቁ እኔ እንግዲህ በጣም ትኩረት የሚሻ በጣም ስራ ሊሰራበት የሚገባ አንቺም እንግዲህ ከቻልሽ ታነጋግሪያቸው ብትጠይቂያቸው በዚህ ጉዳይ የበለጠ ደግሞ እውቀት ልምድ ያላቸው ሰዎች መመክረው አንዱ በዚህ ጉዳይ በፋሚሊ ጉዳይ ነው ነው የማስበውና እንዳልኩሽ ይሄ የቤተሰብ እንግዲህ ከፋይናንስም ጋር ብዙ ትስስር አለው ይላልና ፋይናንሻል ስትረስም ፕሮባብሊ እንግዲህ እሱ ላይ ብንሄድ ጥሩ ይመስለኛል ብዬ አስባለሁ። 40% of the stresses ፋይናንስ ሪሌትድ ናቸው። 40% የሚሆኑት ፋይናንስ ስትረስ ሪሌትድ ናቸው። ይህ ሀገር ዛሬ ግዛ ነገ ክፈል የሚል ሀገር ነው። መግዛት የፈለግሽውን አሁን መግዛት ይቻላል እና ውሰድ ነው። በነፃ እኮ የሚሰጡት ነው ይመስላል። ዛሬ ግዛ ነገ ትከፍል ሲሉን ነገ የሚባል ቀን መኖር እንረሳዋለን ዛሬ። ስለዚህ በመጠን መኖር ምንድን ነው? ከገቢ እና በታች መኖር ምን ማለት ነው? የሰው ህይወት ከጋጀት ጋር የተያዘ ከምኖርበት ቤት ትልቅነት ትንሽነት፣ ከምንዳው መኪና ውድነትና ረካሽ የተያዘ አይደለም ህይወት። ግን እኛ ህይወትን ከሱ ጋር ምናገናኝ። ስለዚህ ከልብስ ጋር ከጫማ ጋር ነው እና አንድ የሰው ማንነት በጫማው ይለካም በለበሰው ልብስ አይለካም። እኛ ግን የሚመስለን ሰብአዊ ሰው የሚባለው ዋጋው ወርዙ ከነዚህ ጉዳዮች ጋር ባለው በሰበሰበው በቃ ነው አይደል? እዚህ ሀገር እኮ ሂውማን ሰውን እኮ ሬዲዩስ አድርገ ነው የምንለካው እኮ በገንዘቡ ነው። አሁን ባለጸጎች 700 ቢሊዮን ወርዙ ስንት ነው ይገለ ይባላል አይደል? ሀውዙ ፌስቡክ ባለ ወርዙ ስንት ነው ኤለን ወርዙ ስንት ነው? half a trillion ደርሷል። we reduce humanity just to money ይሄ ጣዖት እንደማምለክም ነው እዚህ ምድር ላይ እና ይሄ ማለት በህይወት ለመሻሻል የሚደረጉ ጥረቶች ሀብት ለመፍጠር የሚደረግ ጥረት ዲስካሬጅ መደረግ የለበት። ኮንቴንትመንት ማለት ስንፍና ማለት አይደለም። ጠንክሮ ማለት አይደለም። ኮንቴንትመንትና ስንፍና አብሮ አይሄዱ። አንድ ሰው ባለ እርካ ማለት ሰነፉን በቃ ተጨማሪ ሀብት ለማግኘት ተጨማሪ እውቀት ለማግኘት የምታየው ጥረት ታው ማለት አይደለም። has nothing to do with that. ኮንቴንትመንት ባለውበት በደረስኩበት ማለት ይሄንን እውቀት ቢጨምር አሁን ካለኝ የበለጠ እርካታ አሁን ብለን ለዛ ያንን ምንድነው ለማግኘት እዛ እርካታ ለመድረስ ብዙ ሌሎች ሊሰው ማይገባቸው ቤተሰብ ጊዜ ጤናን ይሄንን ሰውቶ እነዛን ለማግኘት አቴኒ ኮስት መሄድ ማለት ነው። አይሽ ፕሮሚስ የሚያደርገን በቃ ገንዘብ ካለ በቃ ሁሉ አለ ብሎ ነው። ስለዚህ ፐርሱ እናደርገዋል። አንድ የረሺያ ፖኤት መጽሐፍ አለውና አንድ ባለሀብት አንድ ርስ መሬት ያለው ትልቅ ጋሻም ብዙ ትልቅ ሰፊ መሬት ያለው ሰው ጋር ቦታ ሊገዛ ይሄዳል። ብዙ ገንዘብ ያለው ሰው እና ከዛ ምን እንደምትፈልግ ይላል። ቦታ ለመግዛት ፈልጌ ነው። ምን ያህል ብር አለ ይለዋል። ማለት ሀብት ማለት ነው። እና ይሄን በጣም ብዙ ነው ያለህ። በቃ አሁን ከዚህ ትጀምርና አለው። በጣም ትልቅ ሰፊ መሬት ስላለው ማለት ነው። ከዚህ ትጀምርና ትሮጣለህ። አውሩት ሂድም ሩጥና የሄደህ ብቻ ፀሐይ ሳይጠልቅ ተመለስ። ያ ሁሉ ያንተ ይሆናል አለው። አሁን ጀመረ ይሮጣል። ሊመለስ ይፈልግና መመለስ አለበት። ፀሐይ ሳይጠልቅ ከፊት ለፊት ያለው ያዋጓዋል። ሊመለስ ይፈልግና ግማሽ ቀን ዞሮ ሲያ ብዙ መጥቷል እኮ ይበቃዋል ቢመለስ እኮ። ግን ከፊት ለፊት ያለች ያች ተጨማሪ ቦታ ታጓጓዋለች። እንዲህ ያለ ሳይመለስ ቀረ እና የሰው ልጅ እና ያው በዛው ህይወቱ አከተማን እና ጸሐፊው ሰው ልጅ ምን ያህል ነው የሚበቃው ነው፣ ምን ያህል መሬት ይበቃዋል። እርካታ ማለት ጥረት አለማድረግ፣ ሰነፍ መሆን፣ ራዕይ ማጣት ማለት አይደለም። ግን ህይወት ይሄ ብቻ አይደለም፣ ገንዘብ ብቻ አይደለም። ህይወት ብዙ ገጻዎች አሉ የሚለውን መገንዘብ ነው እና
በተለይ እኔ ኮንቴንትመንት ማትረፊያ ነው ይላል እግዚአብሔር ቃል። ገንዘብ መውደድ የክፋት ሁሉ ስር ነው ይላል። ያለኝ ይበቃኛል ማለትን መማር በጣም ያስፈልገናል። ይህንን ስንል ግን አሁን እንዳልኩሽ ደጋግሜ ብዙ ሰው ይህንን የሚወስደው በቃ በአነስተኛ ኑሮ ህይወት ሀብት ረክቶ መቀመጥ አድርጎ ነው የሚወስደው። ያ አይደለም ትርጉሙ ያለም የኮንቴንትመንት እና ስለዚህ ከዚህ አንጻር በዚህ ጉዳይ ላይ የኛ ማህበረሰብ ብዙ ማሰብ አለበት። ብዙ ሰበሰብን ግን መጨረሻ እንዳልኩሽ ነው ልጆቻችን በቃ ምን ያደርግልናል አሁን ይሁሉ ለማን ይሆናል የሚሉ በዚህ ነገር በጣም የሚያዝኑ ሰዎች እንዳሉ አውቃለሁና ከዚህ አንጻር ብዙዎች ነው የጤና ችግር ገጥሟቸው መብላት በመፈልግበት እድሜ ላይ መብላት ሲያቅትሽ ለብሰሽ ማማር ስትፈልጊ ለብሶ ማማር የማይቻል ምክንያት ሲመጣ እና የመሳሰሉ ጉዳዮች ሲመጡ አንዳንዴ ከነዛ ሰዎች አንቺ ምንም ይሄን ያህል ሀብት ያለ አፈራሽ በተሻለ ህይወት ልትኖር የምትችልበት ሁኔታ ሊፈጠር ይችላልና ይሄን መኖሩን ማሰብ ያስፈልጋልና በዚህ ጉዳይ ላይ እንዴት ነው እዳው ሳልገባ በመጠን ኖሬ ሌሎች ህይወት ፕራዮሪቲዎችንም ጭምር ከግምት አስገብቼ እንዴት ነው ህይወቴን ሚዛናዊ በሆነ መንገድ ሁለንተናዊ በሆነ መንገድ መምራት ያለብኝ የሚለው ጉዳይ በጣም አስፈላጊ ነው። በጣም ትምህርት የሚፈልግ ጉዳይ ይመስለኛል። መቼም እግዚአብሔር ይርዳን ዶክተር ቤዛለም። አሁን ያልከው ነገር በጣም ለብዙ አመት ያየሁት ነው። ገንዘብ ዴንጀረስ ነው። እኔም አይቼው አልፌዋለሁ። አይበቃም። ሁሌ መጨመር ነው የምትፈልገው። ሁሌ እንዲያቋርጥብህ ስለማትፈልግ የማይሆኑ ነገሮች ላይ ሁሉ በጨለማ ውስጥ እየገባ ትመጣለህ። ከዛ ውስጥ ለመውጣት ራሱ እግዚአብሔር ካረዳ እንዳልኩ ከባድ ነው የሚሆነው። መቼም እኛ አዌርነሱን እየፈጠርን ነው፣ እየመከርክ ነው፣ አንተም እየመከርን ነው። ግን አሁን ደግሞ አገራችን ውስጥ ብዙ ያንግ አዳልት ወጣቶች ወደዚህ አገር ለመምጣት ይፈልጋሉ፣ ያስባሉ። ሄጄ ተምሬ ሰርቼ የተሻለ ኑሮ፣ የተሻለ አፓርትመንት፣ የተሻለ ይሄ ነው ይላሉና ምን ምክር ትሰጣለህ እንደዚህ ለሚያስቡ ልጆች ጥሩና መጥፎን ለይተው እንዲያውቁ? አሜሪካ is a land of opportunity, unlimited። ምንም ይሄን በሀገራችን ብንሆን ልናገኛቸው ማንችላቸው እጅግ በጣም ብዙ ድሎች አሉ። አንዳንዴ ቀላሉ በጣም በአጥቢያ ውስጥ ያለው ወንድማችን ዶክተር ያኒ ሁሌክስ ንገናኝ ይቀልዳለሁና ኢትዮጵያ ሆነ ቢሆን ኖር አሁን ሳይንቲስት ነው፣ ለዲፌንስ ነው የሚሰራው። ዩኒቨርሲቲ ኦፍ ሜሪላንድ ፒኤችዲ የሰራው እዛ ነው። ማስተርስ የነበረው በጣም ብሩህ አእምሮ ያለው ወንድም ነው። ገና እንደተመረቀ ነው የአሜሪካ መንግስት አስሶ ካለበት ፈልጎ የነሱ ላብራቶሪ እንዲሰራ ያደረጉት። ኢትዮጵያ ውስጥ የእንግሊዝኛ ቋንቋ አስተማሪ ነበር። የሊትሬቸር አሁን እዛ ቢቆይ ኖር ይሄ ልጅ ቀልዳለሁ በቃ ባህር ዳር አስተምሯልና በቃ እንዴት የዛች አካባቢ ቆንጆ ታገባና 4 ልጅ ወልደህ እኔ በቃ አለቄን እየጠጣህ እና በቀልዳለሁ እንዲህ እያልኩ ማለት ነው። ምን ልጅ ፈልጌ ነው አይ ነው ሀገራችን የተቀየረች ሊሆን ይችላል። ሀገራችን ብዙ ድል አለ አውቃለሁ። ይህም ሀገር ብዙ ድል አለው ለመማር፣ ቢዝነስ ለመስራት፣ ሀብት ለመፍጠር በጣም አንሊሚትድ የሆነ ፖሲቢሊቲስ ያሉት ሀገር ነው። ግን ደግሞ በዛው ልክ እዚህ ሀገር መጥተው ይህንን እድል ምን ያሉ ሰው ተጠቅሞበታል የሚለው ደግሞ ጥያቄ ውስጥ መግባት አለበት ማለት ነው። እዚህ ሀገር ደግሞ ተመጥቶ በብዙ ስቃይ ውስጥ፣ መከራ ውስጥ፣ ህመም ውስጥ፣ እጦት ውስጥ፣ ግራ መጋባት ውስጥ ትውልድ ልጆችን አጥቶ የሚኖር ሰው። ስለዚህ እስካሁን ያነሳናቸው ጉዳዮች ለነዚህ አዌር መሆን፣ አእምሮ ለነዚህ ማዘጋጀት፣ እድል እንዳለ ሁሉ ተግዳሮትም አለ። ስለዚህ እድሉን ለመጠቀም ከተግዳሮት ለማምለጥ ምን ማድረግ እንዳለባቸው አእምሮአቸውን ማዘጋጀት አለባቸው። እኔ የምለው እሱ ነው። አሁን ቅድም ያነሳናቸው ለፋሚሊ ቅድሚያ መስጠት፣ በቤተሰብ ህይወት፣ ስለ ገንዘብ ስለ ሀብት ያለን አመለካከት ማስተካከል። ሀብታም መሆን ማለት ባለጠጋ መሆን ማለት የህይወት ጥግ በቃ አርጎ ማየት ሳይሆን ህይወትን በሚዛንና በሁለንተናዊ መልኩ መገንዘብ እና መረዳት ማወቅ
አገሩ ይዞት የሚመጣውን ቻሌንጅ እና ተግዳሮት በሚገባ መገንዘብ ያስፈልጋል። እና እኔ ብቻም እንደዚህ ለሚመጡ በእንግድነት ለሚመጡ እና በአዲስ ለሚመጡ እዚህም ሀገር ቅርብ ጊዜ ለሚመጡ ሰዎች የሚያግዝ የሚረዳ ሌላው ያለፈበትን እንዳያልፍ እሱ የሚያግዝ ሰፖርት የሚያደርግ ሲስተም ቢኖር በጣም በጣም ጥሩ ነው። እኛ ከጀመርንበት እንዲጀምሩ ባንፈልግ አንዳንድ ጊዜ እኛም እዚህ ያለን ሰዎች እንደነዚህ አይነቶቹን እዚህ ሲመጡ በተቻለ አቅም እኔ በቃ እኔ የጀመርኩት እዚህ ነው አንተም ከዚህ ነው መጀመር ያለበት ሳይሆን እኔ ከደረስኩበት ቢጀምሩ ወደዛ አቅጣጫ ሊሄዱ የሚችሉበት መንገድ እንዴት አግዛቸዋለሁ እንዴት እረዳቸዋለሁ ነው። አንዳንድ መረጃ ብቻ በማጣት ብዙ ሰው እኮ በአዙሪት ውስጥ ይቆያል እዚህ ሀገር just because they don't lack information ደግሞ አንዳንድ ሰው መረጃ አግኝቶ ደግሞ በቶሎ ይሄንን የሽግግር ጊዜዋን አስቸጋሪ ጊዜዋን ይሻገራታል። ሶ እንደነዚህ አይነት የሚያግዙ የሚረዱ ይሄን የሚያሳዩ በቅንነት ማለት ነው በጣም ያስፈልጋል። አንዳንድ ጊዜ እሱ ምን ያዩት መከራ የሚል አስተሳሰብ ያለን አንዳንድ ይመስላል እና እንደዛ እንዳይሆን ማድረግ በጣም በጣም ያስፈልጋል። እንደ ኮሚኒቲን እገዛ ግን ከዚህ ሁሉ በላይ በደንብ ራስን ለዚህ ሀገር ህይወት ማዘጋጀት በጣም ቀድሞ ይሄንን ማየት ማወቅ። አንዳንዴ ከዚህ ስንሄድ እዛ ላሉ ሰዎች ምናሳያቸው ትክክለኛውን የዚህ ሀገር ገጽታ ላይሆን ይችላል። ይሄ ቻሌንጅ አለው፣ ይሄ ደግሞ እድል አለ። ስለዚህ ትምህርት ቤት ቢሄድ እንዴት ሊሄድ እንደሚችል ወደ ንግድ ዓለም ውስጥ በቀጣይ ቢገባ እንዴት ሊገባ እንደሚችል ቤተሰቡ እንዴት ማኔጅ ልጆች እንዴት መያዝ ስራ ከዕዳ ራሱን እንዴት ቶሎ እንደደረሰ ኢትዮጵያ ላይ የሆነ መኪና ኢትዮጵያ ላይ የሆነ ልብስ መልበስ የሚያምረው ሰዋል የተሳሰላባት ለጊዜው ይህን ፍላጎትን ሳክሪፋይስ ብታረግ በኋላ ትደርስበታለህ እስቲ መጀመሪያ የ20 30 40 50 መኪና እሱን ለመክፈል መከራን ከምትበላ በ3 እና 4 ሺህ ብር መኪና ኮልቴ ትችላለህ መጀመሪያ እንደዚህ አይነት የህይወት ተሞክሮቻችንን እና ባለራዕይ መሆን ሁልጊዜ ራዕይ ያለው ሰው መሆን እና የመሳሰሉት ነገሮች ማሰብ ማድረግ የሚያስፈልግ ይመስለኛል። ለዛሬ አይ ቲንክ ይሄን ካልኩ ይበቃኝ። በጣም አመሰግናለሁ ዶክተር ቤዛለም። እስቲ እንግዲህ ብዙ ምክር ሰጥተሃል። አሚን ከዚህ በላይ ጨምርም ማለት አንችልም። በብዙ ነገር ላይ ነው በዙሪያ የዞርንበትና እንደገና በጣም ስለመጣህ እጅግ አድርጌ አመሰግናለሁ። ለኔ በጣም ታላቅ ክብር ነው አንተን እንደዚህ አይነት ኢንፎርሜሽን ለራሴም ቢሆን ብዙ ያየኋቸውና ያለፍኳቸው ነገሮች ሁሌ አወራቸዋለሁ። እነዚህ ነገሮች አስጠነቅቃለሁ ለትውልዱ እያልኩ የምላቸውን ነገር ነው ያወራንበትና በልጅነት ነው መጽሐፍ ማንበብ የተማርከው ወይንስ እዚህ እስከመጣ በኋላ ነው ወይንስ ልጅም ሆኜ ወጣትም ሆኜ ህይወቴ ከትምህርት ጋር የተያያዘ ነው እና በዛ ምክንያት ቤተሰቤም ያው በጣም ኢንከሬጅ ያደርግ ነበረ መጽሐፍ ማንበብ። ከዛ ጋር ተያይዞ የመጣ ያደገ ልማድ ነው። ስለዚህ እዚህ ስትመጣ ደግሞ በይበልጥ መጽሐፎችን ልታገኝ ቻልክና በዛው በሳምንት ስንት መጽሐፍ ታነባለህ? ማለት አንዳንዴ በሳምንት ላያልቅ ይችላል፣ አንዳንዴ የሚያልቅበት ጊዜ አለ። ግን ሁልጊዜ ማነበው መጽሐፍ ግን አለ። ሳላነብ around spirituality ላይ ብቻ ነው ወይንስ በርካታ ከፖለቲካ ከሃይማኖት ከማህበራዊ ተግዳሮቶች ጋር የተያዙ በጣም በርካታ አይነት መልክ ያላቸው ብዙ እንትን አይደለም የፊክሽን ምናምን አድና for some reason እነሱ ልጄ መጽሐፍ ማንበብ ትወዳለች ሴቷ እናትለኛች አባቢ እነዚህንም ግን ብናነብ ምናምታለች። በእነዚህ አካባቢ ብዙ በጣም ሃርድ የሆኑ በቃ ሶሻል ስፒሪቹዋል ነው ፖለቲካል በጣም የሆኑ መጽሐፍቶችን ነው ማነበው። ግን እነዛን ማንበብ ያስፈልጋል። ይሄው ነው። ስለዚህ ማንበብ ይጠቅማል በጣም ምንም ጥያቄ የለውም። የማነብ ሰው መክረው እንዲያነብ ነው። ወይስ ደግሞ ለራስም ለራስ እውቀትም ጥበብ ለማግኘትም ሌሎችንም ራስንም ሌሎችንም ለማዳን ምንባብ በጣም በጣም ያስፈልጋል። ለሰውነት ጡንቻ እንደሚያስፈልገን ለአእምሮአችን ደግሞ በጡንቻ የሚያፈራው ጡንቻ የሚያወጣው ስናነብ ነው። ስለዚህ ለወጣቱ ምን ምክር ትሰጣለህ በማንበብ ጉዳይ? ምክንያቱም ብዙ አይቻለሁ የኛ ኢትዮጵያዊ እንትናችን ብዙም አንባቢ አይደሉም። ፑሽም አናረግም ልጆቻችን እንዲያነቡና
ምን ምክር ትሰጣለህ ለቤተሰብም ለልጆችም? እንግዲህ ቅድም ካልነው ጉዳይ ነው ፕራዮሪቲ ኢምፖርታንት ነው። ጊዜ ከሌለ እንዴት እናነባለን? ከደከመ እንዴት እናነባለን? ነው። ስለዚህ ንባብም የህይወት አካል መሆኑን ማሰብ እና ወጣቶችም አዳልትም ሁላችንም አንባቢ እንድንሆን እመኛለሁ። ይሄን ነው ማለት የምችለው። ዶክተር ቤዛለም በጣም እጅግ አድርጌ አመሰግናለሁ። በጣም ረጅም የሆነ ውይይት ነበረን። ቻቺና ዶክተር ቤዛለም ጋራ የነበረን ውይይት እዚህ ላይ ያልቃል። በሚቀጥለው ጊዜ እስክንገናኝ ድረስ ቻቺ ታደሰ ነኝ። ሰላም ለእናንተ ይሁን። ባይ